ሰበር አሁን የገባም ፍርድ ቤቱ በቴዲ አፍሮ ማናጀርና በሌሎችም ላይ በዋስትና ጉዳይ የመጨረሻ ውሳኔውን ሰጠን። ስንት ጦርነትና መከራ ያለበት ሀገር ውስጥ ቁጭ ብላችሁ አርሰናል የሚባል ክለብ ዋንጫ አነሳ ብላችሁ እንደዚህ የምታውቁ ሰዎች ምርጫ ነው አብይን መረጡት። ምርጦ የንሳው ያጋልጦ ያብለው ይስጠኛ ያመጋላበት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዘጠኙ አበይት በዓላት መካከል አንዱ እርገት ነው። የዘንድሮ የ2018 እርገት የሚውለው እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ والله العظيم በቂ መልስ ነው። በቂ መልስ خلاص። እሺ አሁን ከዚህ ሜሴጅ ምን ተማርክ? የስፔኑ ነው። እኔም ጋር አለ የስፔኑ። አንተ ምንድነው? በጣም ፈርማስ አረታ የስፔኑ ነው የቻይና። አምላካችን ክርስቶስ ግን አረገ ሲባል ለእርሱ ማረግ መጠን የለውም እና እዚህ ቦታ ደረሰ ተብሎ አይነገርለትም። ሰላም ጤና ይስጥልኝ። እንዴት አመሻችሁ? ተመልሼ የመጣሁኝ በወቅታዊ ጉዳዮቻችን ለመጣሁት። ሁለተኛ ደግሞ ከመንፈሳዊ አንፃር በዓላት እየተደራረቡ ነው። ድንገት ሳላቀርባቸው ዛሬ አባታችን አቡነ ተክለ ሃይማኖት ነበረ። ቅድም ዮሐንስ አፈወርቅ አይተናል። ነገ አበይት በዓል አለ። የክርስቶስን እርገት የምናስብበት ነው። እሱን ደግሞ እንመለከተዋለን። ቀጥታ ወደ ቪዲዮችን እንግባ። ለብዙዎች እንዲደርስ ግን ቢያንስ 1000 ላይክ ማድረጋችሁን አትርሱ። مسج እንግዲህ ያው የትግሉ ወደ ስቴዲየም እንደገባ አድርጎ አንደኛ ወንድማችን ያቀረበው ቪዲዮ ነው ይሄ። እዛው ስቴዲየም ተገኝቶ ሌላኛው ደግሞ የእኚህን እናት እንስማ። አትወዱትም እንዴ አብይን አትወዱትም? እንተና አብይን አትወዱትም ወይ? የት ሀገር ነው አብይ? ኢትዮጵያ ነው፣ የኢትዮጵያ መንግስት ነው። ኢትዮጵያ ምረጡት። አሁን ምርጫ ነው። አብይን ምረጡት። ምርጦ የንሳው ያጋልጦ ያብለው ይስጠኛ ያመጋላበት ልብላና ልብለጠው ሳልበላ መርጠው አለ ሳልበላ ሳልመርጠው መርጦ ይጋጠውና ይጠጥመው ይስጠኝ። ምን ይስጣችሁ? እንጀራ። መጀመሪያ ለኢትዮጵያ ሕዝብ እንጀራ ይስጥ። በኢትዮጵያ ሁሉ ዳቦም እንጀራ አይደለም ወይ? ታዲያ እንጀራ የሌለው ዳቦ እና አሁን ምርጫ ነው። መጀመሪያ ምረጡትና ይሰጣችኋል። የማን አብይን ቀድሞ ያጉርሰኝ እንደመርጠዋለሁ። የሰብት ጨብየለዋለሁ። የሰው ከካማልለው ቀድሞ እንብላ። ሰበር አሁን የገባም ፍርድ እውነት ነው። መጀመሪያ ልብላና ከዛ በኋላ መርጠዋለሁኝ። ሆዴ ባዶ ሆኖ መምረጡ ምንድነው ጥቅሙ ብለዋል እናታችን። ሰበር አሁን የገባም ፍርድ ቤቱ በቴዲ አፍሮ ማናጀርና በሌሎችም ላይ በዋስትና ጉዳይ የመጨረሻ ውሳኔውን ሰጠን። መረጃውን በአጭሩ አቀርባለሁ። የቴዲ አፍሮ ምክትል ማናጀርና ጓደኞቹን ጨምሮ 7 የተለያዩ ግለሰቦች መታሰራቸውን ዘሀበሻ በቅድሚያ ዘግቦ ነበር። እነዚህ 7 ግለሰቦች እንግዲህ 3 የተለያዩ ክሶች ቀርቦባቸው ነበረ በፖሊስ ላለፈው 1 ወር ያክል ምርመራ ሲደረግባቸው ቆይቶ ዛሬ ፍርድ ቤቱ በዋስትና ጥያቄያቸው ላይ ምላሽ ሰጥቷል። ሁከትን በማስነሳት በአደንዛዥ ዕፅና እንደዚሁም ደግሞ በጦር መሳሪያ መገኘት የሚሉ የተለያዩ ክሶችን ፖሊስ አቅርቦ ምርመራ ሲያደርግ የቆየ ሲሆን በዛሬው ዕለት ፍርድ ቤቱም የቴዲ አፍሮ ምክትል ማናጀር መሐሌት ሰለሞንን ጨምሮ የሱፍ ያሲን እንደዚሁም 7ቱን ግለሰቦች በዋስ እንዲወጡ አዟል። የፍርድ ቤቱ ሙሉ ዝርዝር ውሎ በምሽቱ የዘሀበሻ ዜና። አሁን ችግሩ ፍርድ ቤት እሺ ወሰነ ይውጡ ብሎ ውሳኔ ሰጠ። ከዛ በኋላ ሲፈታቸዋል ወይ ነው። ብዙ ጊዜ እንደምናውቀው ፍርድ ቤት ውሳኔ ሰጠ ይፈቱ ተባለ ቢባልም ነገር ግን ተመልሶ ድጋሚ ፖሊስ ይግባኝ ጠየቀባቸው። ከእስር ቤት አልወጡም። ፖሊስ ይግባኝ ለመጠየቅ እያሰበ ስለሆነ አንለቃቸውም ብሏል የሚል ነገሮች እንደሚበራከቱ የምናውቀው ነገር ነው። ስለዚህ ብዙ ጊዜ አንዳንዴ ድካም ነው የሚሆነው።
የሆነ ሆኖ ግን ፍርድ ቤቱ ይፈቱ በማለቱ ምክንያት መልካም ነገር ነው። የሚተገበር ከሆነ የምናየው የሚሆን አዲስ ነገር ካለ እኔ አብዴት ማድረግን አላልረሳም። ቅድም በተነሱ ጉዳዮች ላይ ግን እናንሳ ይናሳ ስንት ጦርነትና መከራ ያለበት ሀገር ውስጥ ቁጭ ብላችሁ አርሰናል የሚባል ክለብ ዋንጫ አነሳ ብላችሁ እንደዚህ የምታብሉ ሰዎች ሀሳብ የለባችሁም እያሉ ብዙ ሰዎች ኮሜንት ይጽፋሉ አይደል? እነዚህ እንደዛ የሚጨፍሩት በጣም ደስታቸውን የሚገልጹት ወጣቶች እኮ የየራሳቸው ችግር፣ የየራሳቸው ሩጫ፣ የየራሳቸው መከራ ያለባቸው ወጣቶች ናቸው። አንዱን ወጣት ከዛ ከሚጨፍሩት መካከል ጎተት አድርጋችሁ ብትጠይቁ በጣም ብዙ ለመስማት የሚሰቅጥ ችግር ያለበት ሰው ኢትዮጵያ ውስጥ ሆኖ በተለይ ወጣቱ በጣም ችግር ላይ ነው አይደል? የስራ ችግር፣ የፖለቲካ ችግር፣ የሰላም ችግር፣ ብዙ ችግር አለና ተንፈስ የሚልባት እንትን ናት እቺ። በቃ ተንፈስ የሚልባት ሲቹዌሽን ናት። በዛ ላይ ደግሞ ኳስ በጣም ጥልቅ ስሜት ያለው ነገር ነው አይደል? ለደጋፊው ደግሞ ይሄን ሁሉ ዓመት ጠብቆ ሻምፒዮን መሆን ማለት በጣም ትልቅ ነገር ነው። ስለዚህ እያንዳንዱን ነገር ፖለቲካ ያደረጋችሁ ወጣቱ ለሀገሩ የማያስብ መንገድ ዘግቶ ስላለ ስለጨፈረ ለሀገሩ የማያስብ የሆነ ነገር የማይገባው ያደረጋችሁ የምትስሉ ሰዎች በጣም ብዙ ቪዲዮ ስላየው ነው ቪዲዮ ይሰራል። ስለዚህ እንደዛ የምታስቡ ሰዎች እረፉ። ምክንያቱም ሁሉም ሰው የራሱ ችግር አለበት። ግን ይሄ ደግሞ ቢያንስ ከችግሩ ተንፈስ የሚልበት ነው። ምክንያቱም ችግር የለብን ማለት ችግር የለብን የደስታ ችግር ስላለብን እንደዚህ አይነት ነገሮች ናቸው እድሜያችንን ተስፋችንን የሚቀጥሉት። ስለዚህ እንኳን ደስ ያላችሁ ለአርሰናል ደጋፊዎች፣ እንኳን ደስ ያላችሁ። እንደዚህ ፖለቲካ ሁሉን ነገር ፖለቲካ ለምታደርጉት ደግሞ እናንተ ነቃ ብሉ። ለሀገራችሁ እናንተ ነው የማታስፈልጉት እንጂ ደጋፊው አለ እና መጨረሻ ሀሳብ እኔ አንድ ሀሳብ ልጨምርበት። በነገራችን ላይ ማንም ሰው ዳልቶት አይደለም እንደዚህ አይነት ነገሮችን የሚያይ ጭቅጭቅ ለማምለጥ የሚመለከት አለ፣ እረፍት ላድርግ ብሎ የሚያይ አለ፣ የፖለቲካ ዜና ያናወዘው የሚያይ አለ፣ ቤቱ ፈርሶበት መጮህ ጮሆ የደከመው ሰው ሄዶ የሚያየው እዛ ቦታ ጮሆ ራስን ከማጥፋት የሚሻለው ሄዶ ኳስ ቢያይ ነው የሚሻለው። ምክንያቱም ሀገራችን ላይ ያለው ነገር ለማንም ተስፋ የሚያሰጥ አይደለም። በታየ ጉዳይ ላይ አንድ ሀሳብ አንስቼ ነበር። ታየ ቦጋለ አሜሪካ ሄዶ እኮ ይሄን ስላልረዳቸው ኢትዮጵያ ተመልሰው የሚለው ነገር አንድ ሰው ለመተቸት ሲሞክር አየሁኝና በጣም ገርሞኛል። በነገራችን ላይ አንድ ሰው ከዚህ ተጋብዞ ሄዶ በዛ ኋላ አሜሪካ የመኖሪያ ፈቃድ እስከሚያገኝ ድረስ መቼስ ብድግ ብሎ ሄዶ ስራ ካልሰራሁኝ በተማርኩበት ካላስተማርኩኝ የሚለው ነገር እንዳልሆነ እናውቀዋለን። ታዲያ ከዚህ ከኢትዮጵያ እነ ታማኝ በየነ ናቸው እዛ የወሰዱት የነበረው። ከወሰዱት በኋላ ግን እንዳሰቡት አልሆነላቸውም። ስለዚህ ከዛ በኋላ ትተውታል። በመተዋቸው ምክንያት እሱ አትሊስት እንኳን የታሰበልኝ ነገር እስከሚሳካ ድረስ ለምኝ ከእናንተ ተቀብዬ ልኖር ብሎ ነበር። የሆነው ነገር ያ ነው። ከዚህ በፊት ማስቻለሁ እዛ ሄዶ በአግባቡ ባለመቀበላቸው ምክንያት ወይ ደግሞ ሊቀበሉ የወሰዱት እነ ታማኝ በየነ እንዳሰቡት ስላልሆነላቸውና የተወራ ወሬ ጥሩ ስላልነበረ በዛ ምክንያት እንደተዉት አስችላቸው ነበር። ስለዚህ የሆነ ያለው ነገር እሱ ነው። ስለዚህ አንድ ሰው ኳስ ሲያይ የሆነ ሀገር ሰላም ስለሆነ ብቻ አይደለም ያለበትን ጭንቀትም ጭምር እዛ ሄዶ ምናልባት ጮሆ ከወጣለት የሚል እንደሆነ ብትገነዘቡት ጥሩ ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከ9 አበይት በዓላት መካከል አንዱ ዕርገት ነው። የዘንድሮ የ2018 ዕርገት የሚውለው ግንቦት 13 ነው። አንድ ክርስቲያን ይህንን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 9 ላይ እንዲህ ይላል፣ እያዩትም ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። ክርስቶስ ተወለደ፣ ክርስቶስ አረገ የሚባለው ፍጹም ሰው ስለመሆኑን የሚነገርለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ አለ በዛ አለ ተብሎ የሚነገርለት አይደለም። በሁሉ የመላ ነው። እንግዲህ በሁሉ የመላ አምላክ እዚህ ነው እዛ ነው ተብሎ የሚነገርለት አይደለም። በዚህ በቅዳሴ ዮሐንስ አፈወርቅ ላይ እንዲህ የሚል ቃል አለ፣ ከአባቱ ሳይወጣ መጣ፣ ከአናኗሩ ሳይለይ በስጋ ማርያም አደረ ተብሎ ይነገርለታል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያርግበት ጊዜ ደግሞ ሐዋርያት ያዩት ነበረ። ሲያርግ ስጋውን ጥሎ አይደለም ያረገው፣ ፍጹም ሰውነቱን ሳይለቅ ፍጹም አምላክነቱ ሳይለቅ ነው ያረገው። ምክንያቱም እየረቀቀባቸው ሳይሆን እየራቃቸው ነው ያረገው። ምክንያቱም እያዩት
ደመና ተቀበለችው ነው። እንግዲህ ደመና ስትቀበለው እነሱም ቆመው ነበር፣ መላእክትም መጡ፣ እንዲሁ ሲወጣ እንዳያችሁት ሲመጣም ታዩታላችሁ ተብለው ተነግረዋልና። ስለዚህ የክርስቶስ እርገት ልንረዳው የሚያስፈልግ እጅግ ጥልቅ ምስጢር ያለው ነው። እንዲህ በአጭር ሰዓት የሚገለጥ አይደለም። ነገር ግን ጥቂቱን ለመረዳት አክል ነው። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገት ግንቦት 13 ይውላል ማለት ነው። የዕለቱ ረድኤትና በረከት በእኛ ላይ ይደርብን። ወስብሐት ለእግዚአብሔር። ይቆየን። አሜን። እናመሰግናለን ወንድማችን። እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። እንመለስበታለን። ሁለተኛ ቪዲዮ አለ ከእርገት ጋር ተገናኘ መምህራችን አቤል ያስተማረው ነው፣ በደንብ እናየዋለን። ስለዚህ ነገ በጣም ትልቅ በዓል ነው ለቤተ ክርስቲያናችን፣ የክርስቶስ እርገት የምናስብበት ስለሆነ ማለት ነው። አንድ ሁለት የአህዛብን ጉዳይ እንቀራቀር። እፎይ እናንተም መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص። የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው። ነው አይደለም ወንድሞቼ? ወላሂ ነው አይደለም? የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ እናንተ። እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው፣ እኔ ያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ሲዲዮን እንደሰማችሁት ነው። እፎይ እናንተን መደገፉ፣ እናንተ ደግሞ እፎይን መደገፋችሁ። እፎይ እኛን የደገፈው በምንድን ነው? የእናንተን ጉዳጉድ ነው ያወጣው። እፎይና መሰሎቹ ከኛ ጋር አንድ ሊሆን የሚችለው ምናችን ነው የሚደግፈው? እኛ አካልን ሳይሆን የምናመልከው የአካልን ፈጣሪ አላሁ ተባረከ ወተዓላ ነው። እኛ እነሱ አንድ ልንሆን የምንችለው በምንድን ነው? ሐቅ ላይ ነው ያለነው። እፎይ ደግፎ መምጣቱ ምናምን ነገር ወላሂ ሐቅ ላይ አይደላችሁም። አካል ስላመለክ ነው ሐቅ ላይ ያለኸው። እንዴት ነው እናንተ ሐቅ ላይ የምትሆኑት? ለአላሁ ተባረከ ወተዓላ ሙሉ ያልሆነን ጎደሎ ክፍለ አካላትን ስላሰበታችሁ ነው ሐቅ ላይ። አይ ቁርአን ላይ መጥቷል ልትል ትችላለህ። ቁርአን ላይ ይሄ መጥቷል ይሄ መጥቷል። ቁርአን ላይ አንተ የፈለከውን የፍጡር ባህሪ ሰተህ ነው የምታመልከው። አይ እጅ አለው ላለ ቁርአን ላይ መጥቷል። እግር አለው የሚል ቁርአን ላይ አለ እንዴ? አንተ ተርጉመህ ነው እንጂ እግር የሚል ወርዷል። አንተ በሉጋህ በቋንቋህ ፈስረህ እግር ብለህ ሰጠህ፣ እጅ ብለህ ሰጠህ። የማን ትርጉም ነው ይሄ? ቁርአን ትርጉም የለውም። ቁርአንን ማንኛውም ሰው እየተነሳ ይተርጉመው። ቁርአን ላይ የመጡ አያዎችን ሙተሻቢህ የሆኑ ከሐዲስም ከቁርአንም ልተረጉም የምትችለው አንተ አይደለህም። የፍጡር ባህሪ ከሰጠ በኋላ ወሃብያ አልተነገረንም፣ አልተገለጸም። ለምንድን ነው ያልተገለጸው? ቃል አላሁ ተዓላ ፈላ ተድሪቡ ሊላሂ አልአምሳል። ምን ማለት ነው ይሄ? ለአላሁ ተዓላ አምሳያ እንዲያታደርጉለት አለቀ። የፍጡርን ባህሪ ካሰበትክ በኋላ ግን አምሳያ የለውም። አስለን ፈላ ተድሪቡ ሊላሂ አልአምሳል ማለት ለአላሁ ተዓላ አምሳያ እንዲያታደርግለት ምንም በየትኛውም ቦታ ሄድ አምሳያ እንዲያታደርግ። አምሳያ ካደረጋችሁ በኋላ ግን አልተነገረንም፣ አልተገለጸንም፣ እንዲህ አላለም፣ እንዲህ አልመጣም። መቀባጀሩ ለምን አስፈለገ? ዑለሞችን ስለማትከተሉ የራሳችሁን ፍልስፍና ስለምትከተሉ በዛ ነገር ላይ ደግሞ ጥያቄ ቢነሳባችሁ መመለስ ስለማትችሉ የፍጡርን ባህሪ ካሰበታችሁ በኋላ አልተገለጸም፣ አልተነገረንም፣ አምሳያ ታድርጉለት ለአላሁ ተዓላ። ይሄ ቁርአን ነው። ስለዚህ እፎይ የኛን አቂዳ ይዞ ሊመጣ የሚችለው እንዴት ነው? እንዴት ነው ይዞ የመጣው? አንተ የፍጡርን ባህሪ ስታሰብ ታየ፣ ያን ጥያቄ በድግ አድርጎ ጠየቀህ፣ መመለሳችንም አልተገለጸም፣ አልመጣም፣ አልሰማሁም ስትል ከረምክ። አላህ ከዚህ እምነታችሁ ጅስምን ከማምለክ አካልን ጅስምን ጎደሎ የሆነን ክፍለ አካላት ለአላሁ ተዓላ ሰጣችሁ። ያንን ጎደሎ ክፍለ አካላት የያዘውን ነገር አላህ ብላችሁ ሰጣችሁ። ስምን ከማምለክ ውጡ። ስም ነው የምታመልኩት፣ ስምን ከማምለክ ውጡ። ለምን? ይሄንን እምነት ሙስሊሞች ስለማይቀበሏችሁ። ስለዚህ እኛ አሁንም ወደፊትም የምንለው በእፎይና በእናንተ በሙጀሲማዎች መካከል የተደረገው ውይይት ምንድነው ልዩነቱ? ልዩነቱ ምንድነው? እነሱም የሚያመልኩት አካል ነው፣ እናንተ የምታመልኩት አካል ነው። ምን ልዩነት አላችሁና ነው? ስለዚህ ይሄ ውይይት ሙስሊሞችን አይወክልም። እናንተ ሙስሊሞች ነን ብላችሁ ነው የተከራከራችሁት አይደለ? ለምንድነው ጅስም እያመለካችሁ? የት ነው ኢስላማችሁ? ጅስምን አካልን እያመለካችሁ። ስለዚህ አትንጨረሩ፣ አትጩሁ። አሁንም ከዚህ ከሚያስጠላ እምነታችሁ ውጡ ነው የምንለው እኛ። እሺ አሁን ከዚህ መስጊድ ተባረክ። ይሄንን ያዙና ወሃብያው በጣም አጀንዳ አጣ እፎይ ማልቀበል ሲላቸው ምን ማድረግ ጀምሯል? ቅዱሳት ስዕላትን ይዘው መጥተው ለማላገጥ እየፈለጉ ነው ያሉት። በተለይ የክርስቶስን ስዕላት ይዘው ማለት ነው። እሺ አሁን ከዚህ መስጊድ ተባረክ። የስፔኑ ነው እኔም ጋር አለ የስፔኑ። አንተ ምንድነው? በጣም ፈርመስ አረታ የስፔኑ ነው የቻይና ያው
እና ዞሮ ሜሴጅ ነው የሚታየው። ዋናው የሰው ፊት መምሰል አለበት። ከዛ አንተ በህሊና የምትስለው የተሰቀለውን ኢየሱስ የፓናማ ነገር ፊቱን አይደለም ውስጥ የምትስለው። ግን ታርግልኝማ ኦኬ፣ የቅድሙን የስፔን አድርግልኝማ እንዴ የስፔን አድርግልኝ። ስፔን ሀገር ያለው እሺ፣ የስፔን አሁን ይሄ ሰው ይመስላል እንዴማ? ያ አላህ እውነተኛው ምንድነው ማለት? ተጫወታችሁበት፣ ወላሂ ተጫወታችሁበት። ተጫወተበት ምን መሰለህ፣ አሁን እዚህ ጋር ጎስቋላ ፊት ተደርጎ ይሳላል። ለምን መሰለህ የሚሳለው? ይሄ እኮ መጎስቆል አይደለም መሆኑን ለማሳየት ነው። እሱ መጎስቆል ማለት ይሄ ነው። ላሳየው፣ ቆይ መጎስቆል ይሄ ነው፣ የፓናማው ማለት ነው። አሁን ይሄ ጎስቁሏል። ይሄው ምንድነው የሚባለው? አማርኛ እንኳን አለው ይሄንን የሚገልጸው። ይሄው ግዴታ እንግዲህ አንድ ጥያቄ አለኝ። እውነተኛው በእነዚህ ታምናለህ? አሁን ማሻ ሳራ የምትባለው ሙስሊም ነች። በነገራችን ላይ ከስዕላት አንጻር ላይ ጌታ ይሄን ይመስላል ተብሎ የምንቀበለው ስዕል የለንም። በነገራችን ላይ ስዕሉ ሁሌም ቢሆን በተለይ አይኮኖግራፊ የሚረዳው ሰው የተማረው ሰው ያውቀዋል። ውክልና እንጂ አክቹዋል ሪፕሬዘንት ማድረግ አይደለም። ቅዱሳት ስዕላት ደግሞ በተለያየ ሀገር በተለያየ ባህል ይሳላል። ለምሳሌ ኢትዮጵያ ስትመጡ ክብ የሆነ ስዕል ነው የምታገኙት። ብዙ ጊዜ አይኑ ጎላ ጎላ ያለ ክብ የሆነ ስዕል ታገኛላችሁ። ወደ ግብፅ ስትሄዱ ደግሞ እንቁላልነት ቅርጽ ያለው የሚመስል የግብፅ ስዕሎች እናውቃቸዋለን። የእንቁላልነት ቅርጽ ያላቸው ናቸው። እነዚህ ከኋላ የምትመለከቷቸው ደግሞ እዚህ ጋር ያሉት ደግሞ ግሪካውያን የሚስሯቸው የግሪክ የስዕል አይነቶች ናቸው። እዛ ጋር ብትሄዱ ደግሞ የተለያየ አይነት በተለያየ የሀገሪቷ የባህል አሳሳሎች ይኖራሉ። ቻይና ብትሄዱም ቻይናም የሚስሉት በራሳቸው የባህል አሳሳል አይነት ሊገልጽላቸው የሚችለውን ነገር ያስቀምጣሉ እንጂ የክርስቶስ ፎቶ ይሄ ነው ተብሎ አይደለም። ሲጀመር ክርስቶስ ፎቶ ስለሌለው ወይ ደግሞ ክርስቶስ በቃ ይሄን ነው የሚመስለው ከዚህ ውጭ ክርስቶስ የሚመስለው ነገር የለም ተብሎም አይነገርም። ሪፕሬዘንት የሚያደርገው ያንን ውክልና የሚይዘውን ነገር በተለይ ማሟላት ያለባቸው ነገር አለ። አክሊለ ሦኩን ይደረጋል። መስቀል ላይ ከሆነ ደግሞ መስቀል ላይ የተሰቀለበትን ነገር ይደረጋል። አሰቃቀሉ ትክክል እንዲሆን ይደረጋል። ከዛ ውጭ ያለው ነገር ግን እንደየሀገሪቱ ባህል እንደየስርዓቱ ይታያል እንጂ ይሄማ ከዚህኛው ይለያል፣ ስለዚህ ይሄኛው ኢየሱስ ከዚህኛው ኢየሱስ ይለያል የሚባል ነገር የለውም። ሁሉም የሚስለው እንደ ሀገሪቱ ባህል ነው። ስለዚህ አሁን እነኚህ ሰዎች የካታኮምብን ስዕል ቢያዩ ምን ሊሆኑ ነው? ካታኮምብ የተሳለው በግድግዳ ላይ ነው። ግድግዳ ላይ የተሳለ ደግሞ ዋንዲ አይደለም በቱዲ የተሳለ ወይ ደግሞ እንደዚህ በቅርጽነት የተሳለ ነገር ነው የምናገኘው። አሳውን ሲስሉት እናያለን። የክርስቶስ ሪፕሬዘንት የሚያደርግ ነው። አሳ ይሰራል ብዙ ጊዜ ላይ። በቀደምት የዋሻዎች ስዕላት ላይ እንደ ካታኮምብ አይነት ነገሮች ላይ ብዙ ስዕላት የተገኙት አሳ የሚመስል ነገር ነው የተሳለው። አሳ ሪፕሬዘንት የሚያደርገው ኢየሱስ ክርስቶስን ነው። በግሪክ አሳ የሚለው ቃል ሲተነተን ኢየሱስ ንጉሠ አይሁድ የሚለውን ነገር በደንብ ኢየሱስ ክርስቶስ አምላክነቱን የሚናገር የሚገልጽ ነገር ስለሆነ በብዙ ቀደምት ስዕላት ላይ የሚገለጹባቸው ነገሮች ነው። የሆነ ሰው በግ ይዞ ታያላችሁ። መልኩ ክርስቶስን አይመስልም፣ በምንም ታምር ክርስቶስን አይመስልም። ግን ያ መልካም እረኛ የበጎች ጠባቂ እንደሆነ የሚያሳየው የዮሐንስ ወንጌል ምዕራፍ 10 ላይ ያለው የሚናገር ክፍል ነው። ስለዚህ ሪፕሬዘንት የሚያደርገው ነገር አለ። ስለዚህ ካታኮምብ ላይ ተገብቶ እንዲህ ይሄ ክርስቶስን አይመስልም ብለን ለማላገጥ ምንሄድ ከሆነ ይሄ ያለማወቅ ያለመማር ጉዳይ ነው የሚሆነው። እንግዲህ ይሄ ሰው አሁን ከእፎይ ጋር ካልተወያየሁኝ የስድብ እንትኔን ካልከፈትኩኝ አፌን ካልከፈትኩኝ የሚሉት እንደዚህ አይነት ሰዎች ናቸው። በምግባር ያልታነጹ አንደበታቸው ያልተገራ ነገር ግን ባሉት ጉዳዮች ላይ ምን እንደሆኑ እንኳን መረዳት ሳይችሉ ለማሾፍ ለማላገጥ የሚጥሩ ሰዎች ናቸው እንጂ ቀጥታ መጽሐፍት ገልጠው አይኮኖግራፊ ምንድን ነው፣ እንዴት ይሳላል፣ በምንስ ሪፕሬዘንት ይደረጋል የሚለውን ነገር እንደየአካባቢው እንደየባህሉ እንደሚሳል ግን የተጻፈውን ነገር ማንበብ አይፈልጉም። ምክንያቱም ዓላማቸው ክርስቶስን መስደብ፣ ቤተክርስቲያንን ማንቋሸሽ፣ ክርስቲያኖችን ማዋረድ ስለሆነ ዓላማቸው ብዙም ጊዜ ላይ እንረዳዋለን። እፎይም ለዚህ ነው ብዙም እንትን ማይለው እንደዚህ አይነት ሰዎች ጋር መወያየት ማይጠበቅበት። ለማንኛውም ወደ መምህራችን አምላካችን ክርስቶስ ግን አረገ ሲባል ለእርሱ ማድረግ መጠን የለውም እና እዚህ ቦታ ደረሰ ተብሎ አይነገርለትም። እንደውም ሊቃውንት እንደሚናገሩ ከክርስቶስ እርገት አንጻር የሌሎቹ ቅዱሳን ማድረግ ልክ እንደ መዝለል ይቆጠራልና የክርስቶስ እርገት መጠን የለውም ነበር። ይህንን በእኛም በጸሎት መጽሐፋችን ላይ በመልክአ ኢየሱስ ላይ
ሰላም ለእርገትከ ዘኢትረከብ መጠኑ ወለንብረትከ ሰላም ለአቡከ ወሰይማኑ መጠኑ ለማይታወቀው እርገትህ ሰላም ላለው እንደገና ደግሞ በአብ ቀኝ ለተቀመጥከው መቀመጥ እንዲሁ ሰላም ላለው ይላል። ስለዚህ የአምላካችን የክርስቶስ እርገቱ መጠን የለውም። እዚህ ቦታ ደረሰ እንዲሆነ እዚህ ገባ ተብሎ አይነገርለትም ማለት ነውና መጠኑ አይታወቅም። ይህ ደግሞ በቅዱስ ጳውሎስን ትምህርት ውስጥ በደንብ የተንጸባረቀ ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 10 ላይ ሁሉን ይሞላ ዘንድ ይላል። ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። በደንብ አስተውሉ። ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ያው ነው ይላል። ከሰማያት ሁሉ በላይ ተብሎ ነው የሚገለጸው። አያችሁ። ስለዚህ ለክርስቶስ ብሔረ ሕያዋን፣ ብሔረ ብፁዓን፣ ገነት እንዲህ ተብሎ አይገለጽም። ወዴት ነው ያረገው ብሎ የሚጠይቅ ሰው ካለ ክርስቶስ ያረገው ከሰማያት ሁሉ በላይ ተብሎ ነው የሚገለጸውና የአምላካችን የክርስቶስ እርገቱ መጠን የለውም። ሊቁም ይህንን ነው ሲያመሰጥረው የነበረው። አምላካችን ክርስቶስ አረገ፣ ከዚያም በአብ ቀኝ እንደተቀመጠ ደግሞ መጻሕፍት ይነግሩናል። አምላካችን ክርስቶስ አርጎ በአብ ቀኝ ተቀመጠ ማለት ምን ማለት ነው? ይሄ በደንብ መፈታት መታተት ያለበት ቃል ነው። ምክንያቱም ለመለኮት ቀኝና ግራ ላይና ታች የለውም፣ ለአምላክ እንዲህ የለውም። ስለዚህ ክርስቶስ በአብ ቀኝ ተቀመጠ ተብሎ ሲነገር ምን ለማለት ነው የሚለውን በደንብ አድርጎ ማጤን ያስፈልጋል። ከዚያ ውጪ ተቀመጠ የሚለውም ቃል በራሱ ደግሞ ይሄም በጣም ሊያመራምር የሚችል ቃል ነው። ምክንያቱም ለእግዚአብሔር እንኳን ለእግዚአብሔር ቅልና ለመላእክት እንኳን መቆምና መቀመጥ የለባቸውም። ለምሳሌ ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ ወይም ገብርኤል ነኝ ብሎ ሲናገር የምቆመው የሚለውን በሌላ አገልግሎት እንተረጉመዋለን እንጂ መላእክት ስጋዊ ጉልበት ስለሌላቸው እንዲህ ልክ እንደኛ ቀጥ ብለው መቆም የለባቸውም። ለመላእክት መቆምና መቀመጥ ከሌለ ፍጹም ረቂቅ የሆነው አምላክ እግዚአብሔር ደግሞ እንዴት ቆመ ተቀመጠ እንላለን? ስለዚህ ለእግዚአብሔር ደግሞ የበለጠ ይሄ የሚስማሙ አይደለም። መቀመጥ የሚለውን ከዚህ ውጪ ማሰብ ይጠበቅብናል። ክርስቶስ አረገና በሰማያት በአባቱ ቀኝ ተቀመጠ ሲባልም ደግሞ ልክኛ ዛሬ ንጉሶች በዙፋናቸው ላይ ሲቀመጡ እንደምንመለከተው እንደዚያ ተቀመጠ ማለትም አይደለም፣ እንደዛም አይደለም። የነገረ መለኮትን እኛ በምናስበው ስጋዊ አኗኗር በዚያ መንገድ መሳል የለብንም። እንደዛም ማለት አይደለም። ታዲያ ምን ማለት ነው? ተቀመጠ በአብ ቀኝ የሚሉትን ቃላቶች ካየናቸው በአብ ቀኝ የሚለው እንግዲህ በመጽሐፍ ራሱ አምላካችን ክርስቶስ ሲያስተምርም እንደተረጎሙ ማለት ነው። የአብ ቀኝ የሚለው አገላለጽ በጣም ብዙ ትርጉሞች አሉት። ከነዚያ መካከል አንደኛው በማቴዎስ ወንጌል ላይ አምላካችን ክርስቶስ ሊቀ ካህናቱ ጠይቆት ነበር ክርስቶስን ምን አይነት ጥያቄ ነው የጠየቀው? ከተያዘ በኋላ ነው ክርስቶስ ምን አይነት ጥያቄ ነው የጠየቀው? አንተ የእግዚአብሔር ልጅ እንደሆንክ እንድትነግረን አምልሃለሁ፣ እባክህ ንገረን ብሎ ጠየቀው ሊቀ ካህናቱ። በዚህ ጊዜ አምላካችን ክርስቶስ ምን አለ? አንተ አልክ አለው። የእግዚአብሔር ልጅ እንደሆንኩ አንተ አልክ። ነገር ግን ከእንግዲህ ወዲህ የሰው ልጅ በኃይሉ ቀኝ ሲቀመጥ እና ከሰማይ መላእክትም ጋር ሲመጣ ታዩታላችሁ ማለት አምላካችን ክርስቶስ ከዚህ በኋላ በኃይሉ ቀኝ ተቀምጦ ለፍርድ ደግሞ ሲመጣ እንደሚመለከቱት ሲናገር እናገኘዋለን። እንዲህ በትህትና የምታገኙ እንዳይመስላችሁ እያለ እየመለሰ ነው ያለው። ዞሮ ግን እኛ የፈለግነው ሐሳብ ምንድነው? ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ ይላል። በኃይል ቀኝ ሲቀመጥ። ስለዚህ ቀኝ የሚለውን ተረጉመልን ማለት ቀኝ የሚለው ኃይል ማለት። ስለዚህ በአብ ቀኝ ተቀመጠ ሲባል ኃይሉን ለማመልከትም ጭምር ነው። አምላካዊ ኃይሉን ለመግለጽ ጭምር ነው። እንደገና ቅዱስ ጳውሎስን በዕብራውያን መልእክቱ ምዕራፍ 1 ላይ ስናነብ ስለ ክርስቶስ ሲናገር ምን ይላል? እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ኃጢአታችንን በራሱ ካነጻ በኋላ ሁሉም በስልጣኑ ቃል እየደገፈ ይላል። ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። በግርማው ቀኝ ስለ ቀኝ የሚለው ግርማ አምላካዊ አስፈሪነቱን የሚያመለክትም ጭምር ነው። ስለዚህ ኃይል አልን፣ አምላካዊ አስፈሪነቱ ግርማው ነው አልን። ከዚያ ውጪ ቀኝ የሚለው ደግሞ በክብር አንድ መሆኑን የሚያመለክትም ጭምር ነው። አባቶቻችን ምን ይላሉ? እስመ ነቢር ወየማን ይላሉ። በቀኝ መቀመጥ ያእምር ለነ ሀበ ተዋህዶቶሙ በክብር ከአብና ከመንፈስ ቅዱስ ጋር በክብር አንድ መሆኑን ያሳየናል ይላሉ። ስለዚህ በአብ ቀኝ ተቀመጠ ሲባል ከአብ ጋር በአምላክነት በስልጣን አንድ መሆኑን ለማሳየትም ጭምር ነውና ቀኝ የሚለው አንድ መሆንን፣ ስልጣንን፣ ኃይልን፣ ክብርን፣ ግርማን የሚያሳይ ይህን የሚያመለክት ቃል ነው። አሁን ተቀመጠ የሚለውን ደግሞ ማየት አለብን። ተቀመጠስ ማለት ምን ማለት ነው ካልን እንግዲህ ተቀመጠ የሚለው ለመለኮት አስቀድመን እንደተናገርነው ለአምላክ ተቀመጠ ተነሳ የሚል ነገር የለም። ስለዚህ ተቀመጠ የሚለውን ለስጋ ገንዘብ እንደተነገረ አባቶቻችን ያስተምሩናል። ለስጋ ገንዘብ የተነገረ ነው። ይህን በተመለከተ ቅዱስ ዳዊት ስለ ክርስቶስ የተናገረው አንድ ትንቢት ነበር። ራሱ አምላካችን ክርስቶስም ይህንን ቃል ጠቅሶ ለአይሁድ ሲነግራቸው ነበር። ምንድን ያለው ቅዱስ ዳዊት?
ጌታ ጌታዬን ጠላቶችህን ከእግር መረገጫ በታች እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል እና ራሱ አምላካችን ክርስቶስ ለአይሁድ ሲጠቅስላቸው ዳዊት ጌታዬ ያለው ማንን ነው ይላቸዋል። ልጁን ነው ወይ? አይደለም ይላቸዋል። ምክንያቱም ቅዱስ ዳዊት ልጁን ጌታዬ ሊለው አይችልም። ምክንያቱም ልጁ አንደኛ ልጁ ነው፣ ሁለተኛ ደግሞ ከሱ ንግስና የተቀበለ ነውና እንደው እሱ ንጉስ ባይሆንና ልጁ ብቻ ንግስና ያለው ቢሆን ኖሮ ጌታዬ ሊለው ይችል ነበር። ግን ቅዱስ ዳዊት አንደኛ በንግስና ከእርሱ ጋር አንድ ነው፣ ሁለተኛ ደግሞ በአባትነት በእድሜም ይበልጠዋል። ስለዚህ ልጁን ጌታዬ ሊለው አይችልም እና ጌታዬ ተብሎ የተጠራው ለእኔ ነው ብሎ አምላካችን ክርስቶስ ለአይሁድ ሲመልስላቸው እናገኛለን እና ይሄ ለእርገት የሚጠቀስ ነው። ጌታ ጌታዬን ጠላቶችን ከእግር መረገጫ በታች እስካደርግልህ በቀኝ ተቀመጥ አለው የሚለው ለስጋ ነው። አምላካችን ክርስቶስ ያረገው የኛን ስጋ ለብሶ ስለሆነ ይህ የኛ የለበሰው ስጋ በቀኝ መቀመጡን ክብር ማግኘቱን የሚያሳይም የትንቢት ቃል ነው። ስለዚህ በቀኝ ተቀመጠ ብለን ስንናገር መቀመጥ ለስጋ ስለሆነ አምላካችን ክርስቶስ በለበሰው ስጋ አማካኝነት ነው ተቀመጠ ተብሎ የተነገረው። መቀመጥም ደግሞ እንዲሁ ዝም ብሎ መቀመጥ አይደለም። መቀመጥ ገንዘብ ማድረግን ያመለክታል። ስለዚህ በአብ ቀኝ ተቀመጠ ማለት ስጋ የባህሪ አምላክነትን ገንዘብ አደረገ ብሎ አባቶቻችን ተርጉሞ ያስተምሩናል ነው። ስለዚህ ተቀመጠ ስንል ገንዘብ አደረገ ማለት ነው። አስቀድሜ እንደነገርኳችሁ በአብ ቀኝ መቀመጥ ከአብና ከመንፈስ ቅዱስ ጋር በክብር አንድ መሆንን የሚያመለክትም ጭምር ነው። ስለዚህ መቀመጥ አምላክነትን ገንዘብ ማድረግን ያሳያል። ይህ ስጋ እንግዲህ አስቀድሞ በጣም የተዋረደ። እናመሰግናለን መምህራችን አቤል ካሳሁን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ይህ መምህራችን እንግዲህ ብዙን ጊዜ ከዲያቆን ሄኖክ ጋር ኃይሌ በድምፅ እየተመሳሰለብን ነው። ምንድናቸው ማናቸው ብሎ ብዙ ጊዜ ጥያቄ የሚነሳባቸው መምህር ናቸው። እግዚአብሔር ይስጥልን። እንግዲህ ነገ በጣም ትልቅ አበይት በዓል ነው። የክርስቶስ ዕርገት የምናስብበት ነው። ታዲያ በዓሉን ስናከብር ይህንን ትምህርት እያሰብን እንዲሆን ብዬ ነው ቀደም ብዬ ሰራሁላችሁ። ነገ አምላክ ከፈቀደ በአዲስ መረጃዎች የምንመለስ ይሆናል። መልካም በዓል ሊሆንላችሁ ላለሁኝ። ሰላም እግዚአብሔር ከእናንተ ጋር ቸር ቆዩ።